አድርጋ? ይሄን ያክል ቤተሰቡን የሚያዋርድ ነገር ምን አደረገች? ተይው እባክሽ፣ አንቺ ባትሰሚ ነው የሚሻለው። ቆይ ምን ተብሎ ለሰው ራሱ ይነገራል? ለነገሩ ቶ እኔስ ብሆን የልጅ ልጇን በወዴ ይዤ አይደል እንዴ ቤቷ ድረስ አክብሬያት ሲሄድ እንደዛ ገፈታትራ ይጣለች። ያም ለፍቅር የሚከፈል መስዋዕትነት ነው ብዬ ነው የታውኩት። ለመሆኑ አሁን ደግሞ ማንን አስቀይማ ነው? እኔ እኮ ያበሳጨኝ ቤቷን ለቃላ ከወጣች በኋላ ራሱ ልትዋጣ ለመቻሏ ነው። ቆይ እቺ ልጅ ምን ታድርጋት? ቆይ ስለማን ነው የምታወራው? ቤታችን ለቆ ወጣ ሰው ታውቂያለሽ? ጉዳዩ ስለ ኑሐሚን ነው ማለት ነው። ወይኔ ያምራል። እንደዚህ ስትንጨረጨር መጀመሪያ መጠርጠር ነበረብኝ። ለነገሩ ወይዘሮ ዝናት ለኑሐሚን ከሆነ እንኳን ደግ አደረጉ። ቆይ ምን እንዳደረገች ሳታውቂ ነው እንኳን ደግ አደረገች የምትይው? ቆይ ምን እንዳደረገች ሰምተሻል? ምንም ነገር ብታደርግ ለዛች ልጅ ሲያንሳት ነው እንጂ መቼም አይበዛባትም። አምራን ስርዓትሽን ያዢ። ባንቺ ላይ እንዲደረግ የማትፈልጊው ነገር በሰው ላይ ሲደረግ ደስ ባያሰኝሽ መልካም ነው። ቆይ ይሄን ያክል ኑሐሚን እናትን ምን አድርጋት ነው? ለማንኛውም እዛ ቤት አንገባ። በዚህ ባህሪዋ ነገኛ ላይ ምን እንደምታደርግ እንኳን ለማወቅ ይፈልጋል። መጀመሪያ የተፈጠረውን ነገር ትነግረኝ። እንዴ የኑሐሚንን ልጅ እኮ በመዳን እንድታስወርድባት ነበር። ምን? አንቺ ሰምተሽ እንደዚህ ነገር እኔ ልጅዋማ ምን ልሆን እንደምችል አስቢ። እዛች ምስኪን ልጅ ለምን ልትራራላት እንዳልቻለሽ ነው ገብቶኛል። ምስኪን እንኳን አትበል፣ ምስኪን አይደለችም። አንቺም እንደምታያት እኮ አውቃለሁ። ኑሐሚንን ሁላችሁም በደንብ ነው የምትጠሏት። ታውቃለህ? አንተ በዚህ ልክ ለዛች ልጅ መቆርቆርክ ነው የሚገርመው። ማን ያውቃል? ልጅቷ ይሄኔ እናትን የሆነ ነገር አድርጋቸው ሊሆን ይችላል። ናንቺ ጨካኝ፣ ለዛውም በሆድሽ ጽንስ ይዘሽ እንደዚህ አይነት ቃል ትናገራለሽ? ይቅርታ ናሆሜ፣ ሳናድድ። እቺ ኑሐሚን የሚሏት ሴት ናት ደግሞ እንዴት የምታደርገው? ቆይ የዚች ልጅ ስም የማሰማበት ቦታ የት ልሂድ? ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጁ የኑሐሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እርጉዝ እንዳልነበረችና እንደውም ልጁ እንዳልተፈጠረው ኤልሚ አወቀ። አይ ልጄን አስወርዳ ነው እንጂ ነፍሰ ጡር ነበረች በእርግጥ እርግጠኛ ነኝ ብሎ ኤልሚ እጅግ በጣም ስናደድ ነበር። ኤደን እንግዲህ ለኤልሚ ሁሉ ነገር ነገረችና አሁን ከመጀመሪያም ጀምሮ እርጉዝ አልነበረችም የሕክምና ስህተት ነበር ብላ ለኤልሚ ነገረች። ኤልሚ ግን እጅግ በጣም አበደ። አይ ስታስመልስ ብዙ ነገር ስትታመም አይቻታለሁ፣ ነገር ግን በጭራሽ እውነት ሊሆን አይችልም። ልጄን ያቺ ሴትዮ ገላብኛል ብሎ ራሱን አሳምኗል ማለት ነው። አይ ልጄን ገላብኝ ነው ልጄን አስወርዳ ነው እንጂ ወይን ያን መሬት ተጠቅማ ልጁ ወርዶ ሊሆን ይችላል እንጂ ናሆሚ እርጉዝ ነበረች 100% እያለ የሕክምና ውጤቱን በጭራሽ አላምንም ብሎ እጅግ በጣም ስናደድ ነበር። አይ እንደዛ አይደለም የሕክምና ስህተት ነው ተብሏል ብሎ ቢነግሩም ነገር ግን ኤልሚ ይህንን ሀሳብ ይህንን የውሸት ወሬ ነው እንጂ እውነት ሊሆን አይችልም፣ ይህንን አልቀበልም ብሎ ነገራን። ኤደን እንግዲህ ሁሉ ነገር ለሁሉም አዳረሰች፣ ለዝና ለሁሉም ሰው ለኤልሚ ነገረች ማለት ነው። እንግዲህ ኤልሚ ይህን ሳቅ ናሆም ፊት ለፊት አግኝቼ ማውራት አለብኝ፣ ፊት ለፊት አግኝቼ ነው ይህንን ጉድ የምጠይቃት እንጂ በጭራሽ ዝም ብዬማ አላልፍም፣ ልጄን አስወርዳ ነው እንጂ በጭራሽ ነፍሰ ጡር አልነበረችም ብዬ መቀበል አልችልም ብሎ ሲነግር ነበር። ከዛ ኤምራም እሱን ነገር ትሰማለች። እንግዲህ ኤልሚ ወደ እሷ ሄዳል። ከእንደዛ ይህን ከተፈጠረ እውነት ነፍሰ ጡር ካልሆነች በቃ ናሆም አባቱ እንደምንም ብሎ በግድም ብሎ እንዲጋቡ ያደርጋል። አሁንማ ጭራሹ አንድ ላይ አንድ መስሪያ ቤት እንዲሰሩ ካደረገ አቶ ልጉን ለኔ ያለ ጥላቻ ስላለባቸው ናሆም እንዲያገቡ ሊያደርጉ ይችላሉ። እቺ ኤልሚ እባክህን እርዳኝ፣ እባክህን እርዳታ እንፈልጋለሁ። ናሆም እንደምንም ብለ ከናሆም እንድታርቅ ወይም ደግሞ በቃ እንድፈልግ አድርግ እንጂ በጭራሽ ናሆም እሷን እንዲያገባት አልፈልግም። እኔ ልጁን በወደጃለሁ። ስለዚህ በጭራሽ እንደዛ ሊሆን አይችልም። እሱ አይመለከተኝም። ነገር ግን አሁን አስፈልጊ ሆነ እሷን መጉዳቱም ከሆነ እጎዳታለሁ እንጂ ከናሆም አጠገባየት ድራሻ ነው የማጥፋው እያለች ላይ ሚስት ነገር ኤልሚ ግን አይደለም ጫፋ እንድትነካት ቀርቶሽ ቀና ብለሽ እንኳን እንድታያት አልፈልግም፣ ትሰማኛለህ እያለ ትሰማኛለሽ ብሎ ይነግራታል። ነገር ግን
ኤምራን እጅግ በጣም ትናደዳለች። ምክንያቱም ናሆሜ እርጉዝ እንዳልሆነች ስለታወቀ አሁን አቶ ልኩን እንግዲህ ከናሆም ጋር ያጋባታል ብላ ስጋት አደረባት ማለት ነው። እንግዲህ ናሆም ነፍሰ ጡር እንዳልሆነች እንደውም የምርመራ ውጤት ስህተት እንደነበረው ሲነገራት እጅግ በደስታ ነበረ ስታለቅስ የነበረው ማለት ነው። እንግዲህ ኤምራን ግን አሁን ናሆናው እያልክ የእሷ ስሟ መስማት አልፈልግም፣ የእሷ ስም ካሁን በኋላ እንድታነሳብኝ አልፈልግም እያለ ስጨው ነበር። ናሆም እንግዲህ ንጹህ እንደሆነችና እናቷ ልጇን ለማስወረድ እንደሞከረችም ጭምር ከነገረች በኋላ ከመጀመሪያው ድራማ ስትፈጥር የነበረው ውሸት አልነበረ። ከመጀመሪያው አርግሽ ያለሁ ያለችው እንደዛ አይደለም፣ የሕክምና ስህተት ነው ተባልሽ አይደለ እንዴ? አሁን አባቴን ነጋጠመ አግኝቶ እናንተን አለያይቶ እሷን እንድታገባ ላስገድድህ ይችላል እያለች ስነግሮ ነበር። እኔ እኮ ህፃን አይደለም እኮ እኔ ሻንጉል ህፃን አይደለም። አባቴ በመረጠልኝ መንገድ የሚሄዱ የሌለ ነገር አንቺ እንዳሁን ናሆሜ ያለች ጥላቻ ነው እንደዚህ የሚያደርግሽ እያላት ነበር። አይ በቃ እሷ ከሷ አንተም ራሱ 10 ጊዜ የሷስም እየደጋገምክ ነው አልታወቀም እንጂ የሌለ ነገር እያወራሽ ነው። በቃ ነው ምን ልጅ ምንም ነገር እኔና እሷ መሀል ምን ነገር ፍጠር እንጋባለን ብዬሻለሁ። ነገር ግን በዚህ ጸባይሽ እንዲተጋብተን አብራን እንደምንኖር ራሱ እኔ አላቅም እያሉ ነበር። እንግዲህ አቶ ልኩም ከዝናሽ ጋር በመጣላት ከቤቱን ለቆ ወጥቶ ከጓደኛ ተሰማ ጋር አንድ ላይ ነው ያሉት ማለት ነው። ግን ይህን አጋጣሚ አግኝታ ጥሩ እየተጫወተች እንግዲህ አቶ ልኩን ለማታለልና ቤቱም በሳሱም እንዲገዛ ስለምትፈልግ ጥሩ ለመሆን እንደውም አዛኝና ሩሩ ለመሆን ስትሞክር ነበር። ነገር ግን የተሰማና የናሆምን ልብ እንዳሸነፈችው አሁንማ ጭራሹ ቤቱ በሳሱን እንደምንም ብለሽ እማዬ አሳምንሹ ቤቱ ባንቺ ነው መገዛት አለበት እያለች ስትል ነበር። አዎ እንደዛ ነው መሆን ያለበት። አታስቢ እንግዲህ ደጎሳሪ ገንዘብ ላንቺ ሰጥሻል ወይ ትሸለማለሽ። እማዬ እንደምንም ብለሽ አሳምንሹ ቤቱ ባንቺ ስም መሆን አለበት። ይህንን አጋጣሚ መጠቀም አለብን እያሉ ሳስቡ ነበር። እንግዲህ ጥሩ እየተጫወቱ ይህንን አጋጣሚ ለመጠቀም ነበር የነሱ አላማ። አዎ እንደምንም ብዬ አሳምነዋለሁ እያለች ነበር። ግን ዝናሽ ግን በጣም ተበሳጭታና በጣም ተከፍታ ነበር። እጅግ በጣም ሀዘን ውጧታል። ልጁ ያው ምንም ባይፈጠርም እርግዝና ባልነበረውም ነገር ግን እጅግ በጣም በንዴቱ ውስጥና ዳግኝ እንደውም ቤት በቃ ራስን ችላ እንድትኖር የምትፈልገው ገንዘብ ሰጣለህ ሄድልኝ ብላ ብትለምነው ዳግ ግን በጭራሽ እኔ ከዚህ የትም አልሄድም፣ ያንቺና ፍቅር ነው የምፈልገው፣ የእናት ፍቅር ነው የምፈልጉ፣ እኔ ካንቺ ጥየሽ ወደ የትም አልሄድም እያላት ነበር። ነገር ግን እንዲህ ብለምናትም በጭራሽ ናሆም እርጉዝ የተባለችው ነገር ውሸት ነው ማለት ነው። አዎ እንደዛ ነው ያለችኝ ያቺ ተንከሲስ ሄደን ነው የነገረችኝ። ነገር ግን እውነት መሆኑን በጭራሽ አላመንኩትም። ምክንያቱም ይህ እውነት ሊሆን አይችልም በጭራሽ ልጅን እርግጠኛ ነኝ ያቺ ሴትዮ ገላብኝ ሊሆን ይችላል የምን ግምት ነበረው። አይን ማለት ነው ነገሮቹን እንዲጠባበቀ እሷም ልጄ የእውነት ወርዶ ከሆነ የእውነታ ልጄን ገላብኝ ከሆነ ምን እንደማደርገው ለመገመት ራሱ ይከብድሻል እያለት ነበር። ምን ለማድረግ ፈልገ ነው? ምን ነው ኢሜል ለመጉዳት እያሰብኩ ነው እንደ እሱ አንቺን አይመለከትሽም። የማደርገው ጠንቅቄ የማቅስ እድሜ እባክህ የማሆን ነገር አትስራ እያለችው ነበር። እና ኤምራ የሌለ ነገር ጭንቀት ውስጥ ገባች። ምክንያቱም ናሆም ነገ ዛሬ ጥሎኝ ይሄዳል የሚል ስጋትና ፈራቻ አደረባት ማለት ነው። እንግዲህ እንደሁሉ ይፋ አደረገች ናሆም ነፍሰ ጡር እንዳልሆነችና የሕክምና ስህተት እንደነበረው ኤደን ግን ይህንን ቶሎ ብላ ለመስማትና ለማውራት ነበር አላማ ማለት ነው። እንግዲህ ይህንን አጋጣሚ ተጠቅማ እህት ስትጫወት ነበር። እህቷ እንደሆነችና እንደምትወዳት ስታስመስል ነበር። ናሆም ንጹህና በንጹህ ልብ ነበር ይቅር ያለቻት። ነገር ግን ገኒና ኤደን እንግዲህ የራሳቸውን ጥቅምና የራሳቸውን ነገር ለማስከበር ወይም ደግሞ የራሳቸውን ሀብት ወይም ደግሞ ቤቱን ንብረት ይህን ብቻ ነው የነሱ ፍላጎት እንጂ እህት የሆነች አልሆነችውን ግድ አይሰጣቸውም። ነገር ግን ይህንን አጋጣሚ ለመጠቀም ብቻ ነው አላማቸው ማለት ነው።
ቶሎኩን እያመሰገነችው ነበር ማለት ነው። እንግዲህ እጅግ በጣም ተናዶ በንዴት ጠፉ ከናሁም ጋር ፊት ለፊት ይገናኛሉ። እዚህ ምን ልሰራ ነው ቤታችን የመጣ ሁታ ከዚህ ብሎ እያባረረ አልወጣም እኔ ፈልጎ ሳለገኝ እያሉ ይደባደቡ ነበር። ናሁም ዝናሽን በጥፊ ይላታል ኤልሚ። ከዛ ዳጊ እናቴን ትመታታለች ብሎ መጥቶ ያንቀዋል ማለት ነው። እንግዲህ ሁለት ሆነው ዝናሽ ደግሞ ደም በደም ሆነ አፍንጫው ደም ማለት ነው። እንግዲህ ናሁምና ዳጊ አንድ ላይ ሆኖ ኤልሚን ይደበድቡታል። እሱ ብቻውን መሬት ላይ ተዘረጋ። ከዛ እገላችኋለሁ ሁላችሁም እያለ ሮጦ ይሄዳል። ነገር ግን ዳጊ እንዴት ነው እንደዚህ የሚቀጥለው? እንዴት ነው ህይወቴን አባላሹ እያለች ዝናሽ ስታለቅስ ነበር። በመጨረሻ ነው ቤቱን ለቆ ለመውጣት ይገደዳል ማለት ነው። ዝናሽ በጭራሽ አይሆንም ዳጊ እባክህ ልጄ እባክህ ቤትን ጥላ አትሂድ ብላ ተንበርክካ ብትለምነውም ዳጊ ናሁም ግን አይሆንም መሄድ አለብኝ እያለ ነበር። ቆይ አባዬ በነገርኩህ ዜና ደስተኛ አይደለም እንዴ? ለምን ተከፋ? አዎ እርጉዝ ነኝ ባልሽበት ሰዓት ያቺ እርጉም የተነገረች በኋላ ሰዓት መጥፎ ቃላቶች ስናገርሽ ነበር ልጄ፣ ብዙ ነገር ብዬሽ ነበር እንጂ አረባዬ አሁን እኔ ረስቻለሁ፣ ሁሉ ነገር ረሳው እያለች እንግዲህ እዴን ከአሁን በኋላ ንጹህ እህቴ ትሆናለች። አዎ እህታሞች ሆነ እንደምትደጋገፉ እርግጠኛ ነኝ። አዎ አባዬ ደስተኛ እንሆናለን። በጭራሽ እሷም ከአሁን በኋላ አልጎዳቱም ስትል ነበር። ነገር ግን ኤደን እያስመሰለች ነበር እሷን ለመጉዳት አሁንም ቢሆን እቅድ አላት ማለት ነው። አልጎዳቱም ብላ ነበር። ነገር ግን እሷን ለመጉዳት ስታሴር ነበር ማለት ነው። ነገር ግን ገኒ ቤቱ በዛ ስም እንደሆነና ሰላም እንደወረዱ ከነካ ተሰማ ጋር እንደ ዱራችን እንዲሆን ብታናግሩ እያለችው ነበር። ኤልሚ እንግዲህ ተደባድቦ ምራን ባገኛት በድጋሚ ወይኔ ጉዴ ምን ሆነ ነው ምን ተፈጠረ? አንደኛው ባልሽ አንደኛው ደግሞ ያና አሁን ዝርዝር የምለው የነበረው ልጅ ነው እንደዛ ያደረጋል። እንደውም አንቺም የነሱን ንዴት አንቺ ላይ ልወጣ እንዴ እያላት ነበር። ቆይ ምንድነው የተፈጠረው እያለች ስትጠይቁ ነበር። ነገር ግን ወጣን ማለት ነው። ነገር ግን የተፈጠረውን ነገር እየነገረችው ነበር። በመሰጦር እንዳልሆነችው ጭምር ነገረች። እናም በተፈጠረው ነገር አዝኛለሁ እያለ ሀይ በጭራሽ ማዝን መጀመሪያም በስተት ነበር እና ያልተፈጠረ ልጅ ነበር ራሴን ልታጠፍ እየነበረው እያለት ነበር። አሁን ነበር ግን እንግዲህ አሁን መሄድ አለብን ጋይሰለቁን ተኝቷል። ስለዚህ አባዬ ሲመጣ ያ ነገር እንዳይመስልህ ሄድ እባክህ እያለ ነበር። ከዛ አባታ ድንገት ይመጣል። ምንድነው እዚህ እየተፈጠረ ያለ እያለ ስጠይቀው አያቶ ልጉን ለማየት መጥቶ ዳጊ እንደውም ተኝቷል ስላልኩ ነው አባዬ እያለ ነበር። አዎ እሳቸውን ለማየት መጥቼ ነበር። የቱዝና የጓደኛው ልጅ እንደሆንኩ ንገሩልኝ እያለ ነበር። ናሁም እንግዲህ አባቱን ለመጠየቅ እንደው አባቱና እናቱን ለማስታረቅ ይመጣል። ከናሁ ቆይ መኪና ውስጥ ነው የተቀመጥኩ ለምን አትገባም እያለችው ነበር። እንደውም እሱም ደግሞ እርጉዝ እንዳልሆነችው ሁሉ ነገር ይሰማል። እንግዲህ እርጉዝ እንዳልሆነችው ኤልሚ ብቻ ነው ይሄንን ጉድ ያላወቀ። ኤልሚ ግን ይሄንን ቢሰማ አውቀሽ ልጅና አስወርደሽ ነው እንጂ እርጉዝ ነበርሽ ብሎ ከናሁም ጋር ይጣላሉ ማለት ነው። ነገር ግን ኤልሚ ይሄንን ሲሰማ ምን ይላሉ ብላችሁ ታስባላችሁ? ልጄ በሷ ምክንያት ወርዶ ነው ብሎ የማስበው ማለት ነው። እና ያልተፈጠረ ነገር እርጉዝ ማለት አይደለሽም እና ከእምራ ጋር እናንተ እንዴት ናችሁ እያለች ስትጠይቁ እኛ ደህና ነን በቅርቡ እንጋባለን ብሎ እየነገራት ነበር። አረ ስትጋቡ ነው እርግጠኛ ነኝ? አዎ እንግዲህ ደስተኛ ካደረገች እኔ ደስተኛ ነኝ እያለችው ነበር።